ባለፈው ሳምንት የአርቲፊሻል ኢንተለጀንስ ሾውዳውን ዊክ ነበረ። ፍሮም ሲሊኮን ቫሊ ኦል ዘ ዌይ ቱ ቤጂንግ በጣም አስገራሚ ዊክ ነበረ። መጀመሪያ ኦፕንኤአይ ጂፒቲ 5.6 ሞዴል ሪሊዝ አደረገ። በዚህ ጊዜ መነጋገረው ጂፒቲ 5.6 አልነበረም። ይህ ሞዴል በ24 ሰዓት ውስጥ ያደረጋቸው ነገሮች ነበሩ በጣም መነጋገሪያ የነበሩት። የመጀመሪያው ነገር ለ50 ዓመት ያልተፈታው ማቴማቲካል ኢኩዌሽን ሪዞልቭ አደረገ። ሁለተኛ ነገር ይህ ሞዴል የራሱን ሰብሊንግ ቤቢ ሞዴል ትሬን አደረገ ባይሰልፍ። ሌላኛው ደግሞ SpaceX AI ነው። SpaceX AI አፍተር SpaceX ከXAI ጋር ኮምባይን ካደረገ በኋላ የመጀመሪያውን ፍሮንቲር ሞዴል ሪሊዝ አድርጓል። ይህም ግሮክ 4.5 ነው። በጣም ኢኮኖሚካሊ ኤፊሽንት ነው እየተባለ ነው። ሶስተኛው ነገር ሜዳ ነው። ሜዳ አትርሱኝ እያለ ነው። የኮዲንግ በጣም አድቫንስ የሆነ ኮዲንግ ኤጀንት ሞዴል ሪሊዝ አድርጎ ነበረ። ነገር ግን ደግሞ በሌላኛው ሞዴል ባክላሽ አድርጎበት ሌላ ጣጣ ውስጥ ገብቷል። የኢንስታግራም ፕሮፋይል ፊቸር አድ አድርጎ ነበረ። ያ ደግሞ ከፕራይቬሲ ጋር በተያያዘ ምክንያት ባክላሽ ተፈጥሮበት ሌላ ኢንትራብል ውስጥ ገብቷል። እስኪ ወደ ቤጂንግ እናቅና። ቤጂንግ ደግሞ ሶስት ቶፕ ነገሮች ተከስተዋል ባለፈው ሳምንት። ባይትዳንስ ኢሜጅ ጀነሬተር ሪሊዝ አድርጎ ነበረ። ይህ ኢሜጅ ጀነሬተር ኢዝ ሞስት አድቫንስ ነው። ኢትስ ኖት ጀስት ጀነሬቲንግ ኢትስ ፕሪቲ ማች ፕሮፌሽናል ዲዛይነር። ሁለተኛው ነገር ደግሞ አሁን ያለውን አርቲፊሻል ኢንተለጀንስን ሙሉ የሚቀይር አዲስ ሞዴል አግኝቻለሁ እያለች ነው። ይህ ሞዴል የሚያደርገው ምንድነው? ልክ አሁን ያለው አርቲፊሻል ኢንተለጀንስ ኔክስት ቶክን ኦር ኔክስት ወርድ ነው ፕሪዲክት የሚያደርገው። ግን ቤጂንግ ይዤ መጣው የምትለው ደግሞ ኔክስት ሙቭመንት ኦፍ ሪያሊቲ ኦር ፊዚካል ሪያሊቲ ፕሪዲክት የሚያደርግ ነው። ሌላኛው ደግሞ ቻይና ፕሌይንግ ኢንታይርሊ ዲፍረንት ጂኦፖለቲካል ጌም ራይት ነው። ይሄ ሞዴል በጣም አድቫንስ የሆኑ ቶፕ ሳይር ፍሮንቲር ሞዴሎች ሎክ ለማድረግ ፎሬን አክሰስ ለመከላከል ይሄን አዲስ ህግ ይዘው እየመጡ ነው የተባለው። የራሳቸው ሞዴል ዲቨሎፕ እያደረጉ ነው፣ የራሳቸውን ከስተም ቺፕስ። እስኪ እነኚህን አብረን እናያቸው። የመጀመሪያው ነገር ኦፕንኤአይ ሪሊዝ ያደረገው GPT 5.6 ሞዴል ነው። ይህ አንድ ሞዴል አይደለም። it is a family of 3 models which is a Sol, a Terra, a Luna. so እነኚህ ሞዴሎች የተለያየ ኢንተለጀንስ የተለያየ ኬፓቢሊቲ ነው ያላቸው። ለምሳሌ እነሱን ሲምፕል ኤግዛምፕል ልስጣችሁ። ባር ላይ እናንተ መጠጥ የተለያየ መጠጦች አሉ። ለምሳሌ ሶል የሚባለው ለኮምፕሌክስ ታስክ በጣም ኮምፕሌክስ ሪዝኒንግ መልቲ ኤጀንት የሚያስፈልገው ነው። ፕሪ ማች ሊከሮች ወይ ውስኪ ኦር ኮኛክ የሚባሉ መጠጦች እንደዛ ነው። ዋጋውን ፕሪ ኤክስፔንሲቭ ነው። ሁለተኛው ነገር ደግሞ ቴራ ማለት ሚድ ሳይዝ ኤንድ ሚድ ሪዝኒንግ የሚያስፈልገው ነው። ግን ከኖርማል ታስክ ወጣ ከፍላሉ የሚያስፈልግ ነው። ዋጋውም የተወሰነ ወደድ ያለ ነው። ፕሪ ማች ኢዝ ሚድል ሳይዝ። ለምሳሌ ይሄ እንደ ወይን መውሰድ ትችላላችሁ ያልኩ ኮንተንቱ እስጀስ ማይነር ስፔሻል ኦኬዥን ሲኖር። ሶስተኛው ነገር ሉና ደግሞ እስጀስ ቤስት ኢኮኖሚካል ኦፕሽን ነው and it is more usual task. for example beer, you drink ቢራ ለያንዳንድ ስፔሻል ኦኬዥን ባይሆን አንድ አልፋ ፎት ይጠጣልና ዴይሊ ሊጠጣ ይችላል። ስለዚህም ለዴይሊ ታስክ ሲምፕል ሪዝኒንግ የሚያስፈልጋቸው ዴይሊ ለሆኑ አክቲቪቲዎች ያን ያህል ኮስት ያልሆኑ ተጠቀሙታላችሁ ማለት ነው። እሺ እነኚህ ሞዴሎች ከባለፈው ሞዴል ምን አሻሽለው መጡ የሚለውንስ የመጀመሪያው ነገር ቶክን ኤፊሺየንሲ ነው። ሳም አልትማን ለተናገረው ይህ ሶል 54% ሞር ቶክን ኤፊሺየንት ነው ኦን ኮዲንግ ታስክ ኮምፔርድ ቱ ዘ ፕሪቪየስ GPT ቨርዥንስ። ስለዚህ ይሄ በጣም ማሲቭ የሆነ ዲል ነው ቢኮዝ ኢንተርፕራይዞች ካምፓኒዎች ኢንተግሬት ያደርጋሉ። ራይት ነው ብዙ ባለፈው ሳምንት እንደወጣውም it's not about the model intelligence the smartest model ሳይሆን more capability per token or per dollar ነው ብዙ ጥያቄ የመጣ ካምፓኒዎች እየፈልጉ ያሉት። ለምሳሌ ማይክሮሶፍት ከክላውድ ጋር አግሪመንት ነበሩ። ያንን አቋረጠና ዲፕሲክ ፍሪ ሞዴል ነው ኢንተግሬት ያደረገው። the same thing uber ከክላውድ ጋር አግሪመንት ነበረው። ክላውድ በጣም ኮስቲ ስለሆነ በጣም ቶክን በርን ስለሚያደርግ ኦፍ ነው ያደረጉት። ስለዚህ ኦፕንኤአይም ይሄንን ሁሉ ሶልቭ ለማድረግ ሞር ቶክን ኤፊሽንት የሆነ ሞዴል ይዤ መጥቻለሁ ያለ ነው። ሁለተኛው ነገር ሳይበር ሴኩሪቲ ነው። ይህ የፌብል 5 እና ማይቶስን ድራማ ባፊት ባለፈው ማውርቻለሁ። ይህ ነበር ፖይንት ሳይበር ሴኩሪቲ። አሁን ላይ ቻትጂፒቲ ሪሊዝ የተደረገው አክቹአሊ አንድ ወር ዲሌይ ተደርጎ ነው ይለቀቃል ከተባለበት አንድ ወር ዲሌይ አድርጎ ነው። በዛም ጊዜ ፋይናል ኢቫሉዌሽን ጋርዲያን ሜትሪክስ ኦል ሪቪውድ ባይ ዘ US ገቨርንመንት ሪቪው ተደርጎ እንደገና ደግሞ ሞዴሉ ትሬን ሲደረግ is become more defensive። ይህ ማለት ምንድነው? ዲጂታል ቫክሲን እንደማለት ነው። ኮድ ቢሰጠው ኦር የሆነ ሶፍትዌር ቢሰጠው ብሬኪንግ ፖይንቱን ኦር ቨልነራቢሊቲውን ይነግራቸዋል። ግን ያንን ብሬኪንግ ፖይንት ያንን ቨልነራቢሊቲ
እንዴት ኤክስፕሎይት ማድረግ እንደሚቻል አይናገርም። ሶስተኛው ነገር ደግሞ ቻት ጂፒቲ ወርክ ነው። ይህ ፕሪማች አንትሮፒክ ኮርከርን ነው ፕሪማች ይዘው የመጡት የዛን ነው። ይህ ማለት ምንድነው? የፕሪማች ዩር ኮርከር ናቸው። እንደገና ደግሞ የእናንተን ኮምፒውተር አክሰስ አድርገው የተለያዩ ዌብ አፖችን ኦር የተለያዩ ታስኮችን እናንተ ይሰሩላችኋል ማለት ነው። ዌር ኦርጋናይዝ አድርገው ፕሪማች ዲጂታል ፕሮጀክት ማናጀር ማለት ነው እናንተ። እስኪ እነኚህ ሞዴሎች አዲስ የተለቀቁ ሞዴሎች ምን ያደረጉ የሚሉትን ደግሞ እንዲህ የመጀመሪያው ነገር ይህንን ለ50 ዓመት የቆየው ሳይክል ደብል ከቨር ኮንጃንክቸር የሚባለውን ማቴማቲካል አንድ ፐዝል ሶልቭ አድርጓል። እዚህ ጋር የሆነ ፐዝሉን ራሱ ፍሮም ግራፍ ቲዮሪ ነው እና ትንሽ ኤክስፕሌን ለማድረግ ራሱ ትንሽ ይከብደኛል። እኔ ኢሜጁን አይታችሁ አንደርስታንድ ብታደርጉ የተሻለ ይሆናል። እኔ በጣም እዚህ ጋር ኢንተረስት ያደረገኝ እንዴት ሶልቭ እንዳደረገው ነው ሞዴሉ። የመጀመሪያው ነገር ሶል አልትራ 64 የሚሆኑ ፓራላል ሰብ ኤጀንት አሳይን ተደርጎለታል። እነኚህ ሰብ ኤጀንቶች ታስክ አሳይን ይደረግላቸዋል። የመጀመሪያዎቹ ለምሳሌ ሁለት ፓርቲ ይኖራል። እነኛ የተወሰኑት አድቨርሳሪስ ናቸው። ሌሎቹ ደግሞ ታስክ ይሰጣቸዋል። ያንን ስራ ሶልቭ ማድረግ ነው። ዳት ሚንስ በጣም መልቲ ስቴፕ መልቲ ፕሮሰስ ስለሆነ ይህ ፐዝል እያንዳንዱን ራውት ፎሎ ያደርጋሉ። የተለያዩ መንገድ ተጠቅሞ ከዛ በኋላ ኮምባይን ሆኖ ስለሆነ ሶልቭ የሚደረገው እያንዳንዱ ኤጀንት እንደዚህ አይነት ስራ ይሰጠዋል። እነኛ አድቨርሳሪስ ሲባሉ ደግሞ ምንድነው? ሌሎች ኤጀንት የሰሩትን ስራ አታክ ነው የሚያደርጉት። ያ ምንድነው? ኢረር ይፈልጋሉ እዛ ላይ። እንደገና ደግሞ ኤጅ ኬዝ ላይ ቴስት ያደርጉት። ኤጅ ኬዝ ማለት ስፔሻል ኬዝ የሆነ ወርክ ፌል የሚያደርግበት ማለት ነው። እነኛ እንደዚህ አይነት ነገር ይፈልጋሉ እዛ ስራ ላይ ዊክ ፖይንት ኦር ኤጅ ኬዝ ፌል የሚያደርግበትን ይፈልጋሉ አድቨርሳሪ የሚባሉ። ከዛ እነኚህ ሰብ ኤጀንቱ ይሄን ሁሉ ስራ ይሄን ሁሉ ቴስቲንግ ባክ ኤንድ ፎርስ ከሰሩ በኋላ ኦል ዘ ዌይ ወዴት ይላካል? ወደ ሶል አልትራ። ሶል አልትራ ኦፕቲማይዝ ይሄን እያንዳንዱ ፕሮሰስ የመጣውን አንድ ላይ ኮምፕረስ ኦርጋናይዝ አድርጎ በደንብ ዌል ኦርጋናይዝ አድርጎ መልሱን ይሰጣል ማለት ነው። የሚያስገርመው ነገር ደግሞ 8 ሰዓት ነበር የተሰጠው ለሶል አልትራ፣ ግን ይሄን ነው የጨረሰው ዊዝን 1 አወር ነው። እና በጣም አስገራሚ ነገር ነው። ይህ የፊውቸሩን የሚያሳይ ነገር ነው። ቢኮዝ አሁን ፊውቸር ላይ ለምሳሌ አሁን ኤጂአይ ሲሆን ኤጂአይ አንድ እንትን ነው፣ አንድ ኢንተለጀንስ ነው። ግን እሱ የሚያዛቸው የተለያዩ ሰብ ኤጀንቶች ዌል ኮኔክትድ ሆኖ የሚሰሩለት ዌል ስፔሻል በየዶሜኑ በተለያየ ዶሜን ስፔሻላይዝ የሆኑ ኤጀንቶች ይቀጠሩለትና እነሱን የሚያዝበት ማለት ነው። ስለዚህ this is the beginning of AGI ማለት ይቻላል ማለት ነው። ሶስተኛው ነገር ደግሞ ሶል የራሱን ስሞል ቤቢ ሰብሊንግ ሞዴል ትሬን አድርጓል በራሱ። ፕሪማች ዜሮ ሂውማን ሄልፕ ነው። ይሄ በቃ በራሱ ነው ትሬን ያደረገው። ፕሮምፕቱ ይሄን ቫጊው የሆነ ፕሮምፕት ነው የተሰጠው። ለምሳሌ የተቀመጠለት ከፕሮምፕቶች መካከል find the right configuration, find your own GPU, run training and make sure the model is healthy የሚሉ ቫጊ የሆነ ፕሮምፕት ተሰጠው እና ሶል ይሄንን ኮምፕሊትሊ በጣም በሚያስገርም ብቃት ነው ትሬን አድርጎ የጨረሰው ማለት ነው። ይሄን ሰብሊንግ ሞዴል ይህ ለምሳሌ ለሰዎች አንድ ሰው ሁለት ሰው የሚያስፈልገው ቲም ኦፍ ቶፕ ሂውማን ሪሰርቸርስ ነው ይሄን ስራ ለመስራት። ኢማጂን ዲስ ለምሳሌ ትልቅ ሮቦት አለ። ያ ሮቦት እኔ በጣም ስማርት ነኝ፣ ስለዚህ በጣም ቢዚ ነኝ፣ ሲምፕል ለሆኑ ታስኮች የራሴን አጋር የራሴን ሰራተኛ ሮቦት ትሬን ላድርግ ብሎ ማለት ነው። that means it's pretty much the same እና ትሬን ያደርጋል። ሲምፕል ታስክ ሲሆን ያቺ ሮቦት ቴኪንግ ኬር ታደርገዋለች ኦር አሲስታንት ነች ማለት ነው ለዛ ለቢግ ሮቦት። እና በጣም አስፈሪ ነው ቢኮዝ ኢቭን ኢፍ ይሄ the beginning ቢሆን ሮቦቶቹ በጣም ስማርት እየሆኑ ከመጡ በኋላ የራሳቸውን አርሚ ክሬት ሊያደርጉ ነው ማለት ነው። ኢማጂን። ሌላኛው ደግሞ ስፔስ ኤክስ ኤአይ ነው። የመጀመሪያውን ፍሮንቲር ሪሊዝ አድርጓል አፍተር the IPO ሪሊዝ ካደረጉ በኋላ። ይሄም ግሮክ 4.5 ነው። እንደገና ይሄ ደግሞ the power house of coding ነው እየተባለ ያለው ቢኮዝ ከርሰርን አዶፕት አድርገዋል። ከርሰር ማለት ለዲቨሎፐርስ ኦር ለፕሮግራመርስ በጣም ገራሚ አይዲያ ነው። ይህ ደግሞ በጣም ለቫይብ ኮዲንግ ኦር የተለያዩ ቱሎች ኢንተግሬት የተደረገ ነው። በጣም በዚህ በኤአይ አሲስታንት በጣም አድቫንስ የሆነ አይዲ ኢንቫይሮንመንት ነው። ይህ ብቻ አይደለም፣ ገራሚው ነገር ደግሞ ግሮክ 4.5 is pretty much equivalent to Optus 4.8 ነው። ግን እዚህ ጋር ግሮክ 4.5 ፕራይሱ is very cheap. It's $2 in $6 out per million tokens ነው። ያኛው ግን $5 in $25 out per million token ነው። ተመልከቱ እዚህ ጋር ሁሉም እያወሩ ያሉት እዚህ ጋር ስለ ሞዴል ኢንተለጀንስ ኦር ስለ ሞዴል አይኪው አይደለም። እዚህ ጋር ሁሉም እያወሩ ያሉት ሶስት ነገሮች ናቸው፣ ስፒድ፣ ቶክን ኢኮኖሚ ኤንድ ኮስት። these are the key metrics። ሶስተኛው ነገር እዚህ ጋር ደግሞ ከግሮክ ቀጥሎ ደግሞ አነጋጋሪ የነበረው ሜታ ነው። ሜታ አሪፍ ሳምንትም ነበረው። ይሄ ማውዝ ስፓርክ 1.1 የሚባለው አሪፍ ኮምፒቲቲቭ ኮዲንግ ኤንድ ቱል ነው። ስፔሻሊ ቱል ሞዴል አሪፍ ሞዴል ነበረ። ይህ ሞዴል በጣም ቺፕ ነው። ስፔሻሊ ኢኮኖሚካሊ $1.25 ኢን
and 4.25 out per million tokens ነው። እንደገና ደግሞ ይህ ሞዴል የተለያዩ AI ፊቸሮችን ራን ያደርጋል በዚህ በሜታ አፖች ላይ ዋትስአፕ፣ ኢንስታግራም ኦር ፌስቡክ ላይ AI አፖችን ራን የሚያደርገው ይህ ቱል ነው ማለት ነው። ሌላኛው አስከፊ ነገር ደግሞ የነበረው ሚውዝ ኢሜጅ ነው። ይህ ቱል ከተለቀቀ ከ4 ቀን በኋላ ኦፍላይን እንዲያደርግ ተደርጓል። ይህ ቱል ምን ነበር የሚያደርገው? ኢሜጅ ጀነሬት ሊያደርግ ይችላል ኦር ኢሜጃችሁን ፕሮፋይል የኢንስታግራም ፕሮፋይል ማኒፑሌት ሊያደርግ ይችል ነበር። ስለዚህ አሁን ተጠቃሚዎቹ ከነሱ ፈቃድ ውጪ አንዳንድ የኢሜጃቸው ሪፕሊካ ሊሰራ ይችላል ማለት ነው ይሄ ኢሜጅ እና በዛ የተነሳ ብዙ ደንበኞች ኮምፕሌን መጣበት። ከዛ በኋላ ከፕራይቬሲ ጋር በተያያዘ ችግር ምክንያት ኦፍላይን አደረገው ማለት ነው። እስኪ ወደ ቤጂንግ እንጓዝ። ሲል ደግሞ እዚህ እነ ሜታ በዚህ በኤአይ ኢሜጅ ጀነሬተር ዲል ሲያደርጉ ባይትዳንስ ሲድሪም 5.0 ፕሮ ሪሊዝ አድርጎ ነበር። ይህ ደግሞ በጣም ትልቅ ሽፍት ነው how to handle AI ኢሜጅ በሚለው ዙሪያ። ገራሚው ነገር ከአሁን በፊት የነበረው ኢሜጅ ጀነሬተር ፎቶ ትሰጣላችሁ፣ የተለያዩ ፕሮምፕቶች አድ ታደርጉለትና ያ በዛ መሰረት ነበር ኤዲት አድርጎ ፕሪማች የሚሰጣችሁ። ሲድሪምስ ግን ሌላ ነው። ፕሪማች ፎቶሾፕ ሆኖ ነው የመጣው። ሲድሪምስ ይዞ ከመጣው የመጀመሪያው ፒክስል ፐርፌክት ኢንፎግራፊክስ ነው። ይህ ምንድነው ዴታ ሬንደሩ ኦር ቴክስቱ ኦር ስፔሊንጉ ለምሳሌ ዴታ ግራፊክሱን ያለምንም ችግር ያለምንም ስፔሊንግ ሚስቴክ ጀነሬት ማድረግ ይችላል ማለት ነው። ሁለተኛው ደግሞ ስፓሻል ግራውንዲንግ ነው። ይህ ምንድነው? ደስ ያላችሁን ፓርት ኢሜጁ ላይ ሰሌክት ማድረግ ትችላላችሁ፣ ሰርክ ማድረግ ትችላላችሁ። ከዛ በኋላ ያንን የተለያየ ከለር እንሰጠው እንዲያጠፋው እንዲያጎላው ማድረግ ይችላል ማለት ነው። ሶስተኛው ደግሞ ሌየር አውትፑት ነው። ይህ ማለት ምንድነው? አንድ ኢሜጅ ጀነሬት ካደረገ በኋላ ኤዲቴብል የሆኑ የተለያዩን እስከ 10 የሚደርሱ ፎቶዎችን ሊሰጣችሁ ይችላል ማለት ነው። በዛው ሶስቱ ፊቸሮች ፒክስል ፐርፌክት ኢንፎግራፊክ፣ ስፓሻል ግራውንዲንግ ኤንድ ላየርድ አውትፑት በጣም ገራሚ ፊቸር ናቸው። ማንኛውም ኢሜጅ ጀነሬተር ላይ አይገኙም። ሁለተኛው ነገር in Beijing is Orica ነው። Orica is predicting the next reality instead of next token። ይህ ሞዴል ሪሊዝ የተደረገው ቤጂንግ አካዳሚ ኦፍ አርቲፊሻል ኢንተለጀንስ ነው። ይህ ሞዴልም ትሩ ወርልድ ሞዴል እየተባለ ነው። አሁን ያሉት ሁሉም ፍሮንቲር ሞዴል ትሬን የተደረጉት ኔክስት ቶክን ኦር ኔክስት ፒክስል ላይ ነው። ይህ ግን ኦሪካ ትሬን የተደረገው ኔክስት ስቴት ፕሬዲክሽን ላይ ነው። ይህ ሞዴል ትሬን የተደረገው በሜንታል ሲሙሌሽን ኦፍ ዘ ፊዚካል ወርልድ ነው። ይህ አሁን ያለንበት ፊዚካል ወርልድ እንዴት ቢሄቭ እንደሚያደርግ በዛ ሜንታል ሲሙሌሽን ነው ትሬን የተደረገው። እዚህ ጋርም ሁለት ፓርት አለው፣ ኮንሺየስ እና አንኮንሺየስ ማለት ነው። የመጀመሪያው አንኮንሺየስ ነው። ይህ ማለት ምንድነው? ሞዴሉ በጣም ብዙ ሚሊየንስ አወርስ አንሌቭልድ ቪዲዮ እንዳይ ይደረጋል። ከዚያ ውስጥ ዝም ብሎ በራሱ አንደርስታንድ እንዲያደርግ ፓተርኑን አንደርስታንድ እንዲያደርግ ይደረጋል። ሁለተኛው ፓርት ደግሞ ኮንሺየስ ለርኒንግ ነው። ይህ ማለት ምንድነው? ቴክስት ይኖረዋል፣ ኪውኤ ይሄ ኩዌስችን ኤንድ አንሰር ፔር ሆኖ በደንብ ሌብል በተደረጉ ዳታዎች ላይ ትሬን ይደረጋል ማለት ነው። ስለዚህ ይሄ ሞዴል ሁለቱም ይኖረዋል ማለት ነው። አክቹአሊ ይሄ ፋክት ቤዝ ዴታውም አለው፣ እንደገና ሜንታል ሲሙሌሽን ሃው ዘ ሪል ወርልድ ወርክ የሚለውም ይኖረዋል። ስለዚህ ሞዴሉ ስለ አክቹዋል ሪል ወርልድ የሆነ ኤክስፖዠር ይኖረዋል ማለት ነው። እና ሪዛልቱ ደግሞ በጣም አስገራሚ ነበር። በጣም ማይንድ ብሎዊንግ የሆነ ሪዛልት ነበር የተገኘው። ይህ ሞዴል ምንም አይነት ሮቦቲክስ ዴታ ላይ ትሬን አልተደረገም። ይህ ግን ኦሪካ በጣም ፕሪማች ክሎስ ቱ ስቴት ኦፍ አርት ኦፍ ሮቦቲክስ ሲስተም ኢን ኮምፕሌክስ ፊዚካል ታስክስ የተለያዩ ለምሳሌ እጆችን ማንቀሳቀስ ሊሆን ይችላል። ሁለት እጆችን ስራ መስራት፣ በሁለት እጆች ማንቀሳቀስ፣ ግራፒንግ ይኖራል፣ ማንሳት ሊሆን ይችላል፣ ኦር በነገሮች ውስጥ ማለፍ ሊሆን ይችላል። የተለያዩ ቴስቶችን ሲደረግ ይህ ሞዴል የተገጠመለት ሮቦት በደንብ ነው ፐርፎርም ያደርገው። እና ኢማጂን ዝም ብሎ ቪዲዮ በማየት ብቻ እንዴት አድርጎ ፊዚካል ኦብጀክቶችን ማኒፑሌት ማድረግ እንዳለበት አንደርስታንድ ማድረጉ ራሱ። ስለዚህ የሚያሳየው ምንድነው? የወደፊቱ በጣም አድቫንስ የሆነው አርቲፊሻል ኢንተለጀንስ ሲመጣው ከዚህ ከቴክስት በበዛበት ወርድ በበዛበት ዴታ ሳይሆን ማሽኑን ስለ ፊዚካል ሪያሊቲ ወርልድ በደንብ እንዲማር በማድረግ ነው። እንደዚህ አንሌብል የሆኑ ቪዲዮዎችን ኤክስፖዝ በማድረግ ማሽኑን ትሬን በማድረግ ማለት ነው። ከቤጂንግ ከመለሳችን በፊት ስለ አርቲፊሻል ኢንተለጀንስ ጂኦፖለቲክስ አንዳንድ ነገር እንበል። ቢካዝ ነገሩ ከረር እያለ ነው የመጣው አሁን ላይ። ይሄ የአርቲፊሻል ላንድስኬፑ አሁን ወደ ሁለት ጎራ እየተከፈለ ነው ያለው። ሚኒማክስ 2.7 ትሪሊየንስ ፓራሜትር ያለው ኦፕን ሶርስ ኦር ኦፕን ዌይት ሞዴል ትሬን እያደረኩ ነው፣ በቅርቡ ሪሊዝ ይሆናል እያለ ነው። ይህ ምንድነው? ዲዛይን ሚክስቸር ኦፍ ኤክስፐርትስ ነው። የተለያዩ በጣም ኤክስፐርት የሆኑ ሞዴሎችን ኮምባይን ሚክስ ተደረገው ነው ማለት ነው። ይህ ማለት ምንድነው? የዚህ ሞዴል ኢንተለጀንስ እስካሁን ከነበሩት ኦፕን ሶርስ ሞዴሎች በጣም የተሻለ ነው።
ፕሪማች ከሚከፈለው በላይ የተሻለ ሊሆን ይችላል። ስለዚህ ደግሞ ይሄ በፍሪ ኦር በጣም ትንሽ በሆነ ኮስት በጣም ኢንተለጀንስ የሆነ ሞዴል ማግኘት ማለት ለሌሎቹ ሞዴል ደግሞ ያው ሁለተኛው ነገር ዲፕሲክ ነው። ዲፕሲክ የራሱን የሆነ ካስተም ሲሊከን ቺፕስ እየሰራ ነው። ይህ ደግሞ ዋነኛው ሪዝን ምንድነው? የአሜሪካ ኤክስፖርት ኮንትሮል ኤንቪዲያ በጣም አድቫንስ የሆኑ ቺፕስ የኤንቪዲያ ቺፕሶችን ማግኘት ስለማይችል፣ ስለዚህ ኢንፈራንስ ፎከስ የሆኑ ካስተም ቺፕሶችን ቢልት እያደረገ ነው ከኤንቪዲያ ለመላቀቅ ማለት ነው። ሶስተኛው ነገርና በጣም ትኩሳት የሆነው ደግሞ ቻይና ቶፕ ታየር ፍሮንቲር ሞዴሎቿን አክሰስ ሊሚት ልታደርግ ነው ስፔሻሊ ኦቨርሲ ፕሪማች ዘ ሴም አስ ዋት ዩኤስ ዲድ እና የራሱ ደግሞ ይሄ ሞዴል የቻይና ሞዴል ተጠቃሚ የሆኑ ሀገሮች ኦር ካምፓኒዎች ሌላ ጣጣ ውስጥ ይከታል ማለት ነው። ኦቨርኦል ቪዲዮውን ከደረሳችሁ ሶስት ነገሮች በጣም ኪ ናቸው። የመጀመሪያው capability per dollars or per token will be the new benchmark instead of intelligence or reasoning or context window. It's more about capability per dollar. ሁለተኛው ነገር ደግሞ multi agent prompt design will be the next superpower, especially we are heading to the AGI. ሶስተኛው ነገር jurisdiction architecture ነው። ይህ ማለት ምንድን ነው? ኮንትሮል ነው የኤአይ ኮንትሮል who can have the access and who cannot have the access የሚለው ነገር ኤአይ ጂኦፖለቲክስ ጌም ነው እና በጣም አሁን መካረሩ እየበዛ ነው። ስፔሻሊ ቱ ላንድስኬፕ ነው ያለው right now in artificial intelligence የቻይና እና የአሜሪካ ማለት ነውና ይህ ሁለቱ ሀገሮች ደግሞ አክሰሳቸውን ኮንትሮል ማድረግ ይፈልጋሉ። እናንተስ ምን ታስባላችሁ? ፍሮንቲር ኤአይ ሞዴሎች አሁን ትኩረታቸው ሞር ስፒድ፣ ቶክን ኢኮኖሚ ኤንድ ኮስት ሆናል። ሁለተኛው ነገር ደግሞ ስለ ኤአይ ጂኦፖለቲክስ ምን ታስባላችሁ? ላይክ እና ሰብስክራይብ አድርጉ። በሚቀጥለው ቪዲዮ አያችኋለሁ። ቻው